ክፍት አድርገህ ካዳመከኝ እግዚአብሔርን ትረዳኛል። ራሱ ዮኒ ማኛ ነግሯል። ጆን ዳንኤል ሲታሰር አሁን ድረስ ቴክስቱ አለ። ነፍ ስድብ ነው የላኩለት ለዮኒ ማኛ። ምን አይነት ሰይጣን ሰው ነህ? ምን አይነት ክፉ ሰው ነህ? ራሱ ይነግራቸዋል። የተጣላውት ዮኒ ማኛ። ሌላ ሁለት ሰዎች አሉ ጆን ዳንኤል ሲታሰር ሲሰድቡት ሲያላግጡበት የነበሩ። አሁን ሲፈታ ዘኪንጊዝ ባክ ወይም ጆን ዳንኤል ተፈቷል ስለ የሚናደዱት እነሱ ናቸው። አዶናይ ጋር ምን ያገናኘዋል? እስቲ እንደው በንጹህ ሕሊና ስሙኝ፣ ምን ያገናኘዋል ከሱ ጋር? አይተዋወቁም እኮ። አዶናይ እኮ እዚህ አልነበረም ጆን ዳንኤል ሲታሰር። ስለዚህ ፕሊዝ እባካችሁ፣ እኔ ከአዶናይ ጋር ምንም የሚያገናኘኝ ነገር የለም። እግዚአብሔርን ነው የምላችሁ፣ ምንም የሚያገናኘን ነገር የለም። የሆነ ጊዜ ላይክ ሴጋ ምናምን በሚባልበት ሰዓት ሙድ ያስኩበት ደግሞ ሁሉም ሰው ሙድ በሚይዛል ታኩር ላይቭ ላይ አዶናይን አስገባው ሲባባሉ ከሆነ ሰው ጋር ሊመታን ነው ምናምን ሙድ ይዟል ታኩር። ከዛ በኋላ ሄደው የሽቶ ቤቱ ማስታወቂያ እኮ ከአዶናይ ጋር ሰጥቶ ራሱ ሙድ እያያዘ ሽቶ ስጠኝ ምን በሽቶ ልመታ ራሱ ሙድ ይዞበታል። ሶ ሙድ የተያዘ የሆነ እኔ አሁን ጆሲ ፔሬዴ መጣ ሲሉ ጆሲ መጣ ሲሉ ሙድ እያያዙ ነው። በቃ እንደዛ የሆነ ጊዜ ትሬንድ ይሆናል፣ በቃ ይታለፋል። በዛ ወይ ነው እንጂ የሆነ ከልቤ ጠልቼ ቀንቼ ምናምን አይደለም። ጆን ዳንኤል ሲፈታ ግን የሚናደዱ ሰዎች አሉ። አንደኛውና ዋነኛው ዮኒ ማኛ ነው። ግልጽ እየነገርኳችሁ ነው። ይኸው ስም እየጠራው እየተናገርኩ ነው። ስለዚህ ዮኒ ማኛ እንዲናደድ እነግረዋለሁ። አሁንም ተፈታ ወንድሜ ተፈታ እላለሁ እንጂ ከአዶናይ ጋር እንደው ራሱ ሊነግራችሁ ይችላል። ምንም የሚያገናኘን ኬዝ የለም። አሁንም ነገ የምነግራችሁ 100 ሚሊዮን ኢትዮጵያ ህዝብ አለ። 100 ሚሊዮን የኢትዮጵያ ቲክቶክን ቢጠቀም ለሁላችንም ይበቃል። አብቃቅቶ ያስጠቀመናል። እንደው ለጥሩ ነገር እንጠቀመው እንጂ። ስለዚህ አሁንም ዛሬም ነገም ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። ለነሱ እሱ መመለሱ ትልቅ መልእክት ነው። ስለዚህ ፕሊዝ በቀናነት ተረዱኝ። እኔ ከአዶናይ ጋር ምንም የሚያገናኘን ነገር የለም። የሆነ ነገር ሳረግ ከእሱ አይተን ምናምን ስሉ ችግር የለም፣ እሱ ችግር የለም። ባለፈውም የሆነ ኢንተርቪው ላይ ብያለሁ ቲቪ ላይ ይሄ አይወጣም ልብሴ ፔሬድ ነው ምናምን የሚለው ነው የሚወጣው እንጂ እኔ ምን ብያለሁ ከአዶናይ አይተነው ምናምን ብሎ የሆነ ሰው ጠይቆኛል እኮ እንትኑ ላይ። ቢሆንም ችግር የለም፣ ይሄን ነው የመለስኩት። ቢሆንም ችግር የለም። በጎ ነገር ከሆነ ምን ችግር አለው? መጥፎ ነገር አንኮርጅ እንጂ ጥሩ ነገር ከሆነ ምን ችግር አለው? ስለዚህ ፕሊዝ በቀናነት በጥሩ አይምሮ ፕሊዝ አንደርስታንድ አድርጉ። እኔ የሆነ ነገር ስል ከሆነ ሰው ጋር ቀንተ ነው የሚናደዱ ሰዎች አሉ። አሁንም ዮኒ ማኛ ተናዷል። እሱ አይደል እንዴ ያሳሰረው? ገደል የከተተው እሱ አይደል እንዴ? እሱ እኮ ነው በልበል ብሎ በእንግሊዝኛ ልበል ልስደባቸው ዚስ ምናምን ብሎ ከዛ በኋላ ልክ ከታሰረ በኋላ እዛ ቤት ገብቶ አራሬ ምናምን ብሎ። ስለዚህ ፕሊዝ በመድኃኒዓለም ኮሜንቱን አንዴ ላብረው፣ ሀሳቤ እንዳይሰረቅ ነው እንደዛ ያደረኩት። እና ፕሊዝ በዛ ወይ ተረዱልኝ። እግዚአብሔርን ነው የምላችሁ። እኔ በራሴ መንገድ የምሰራ ሰው ነኝ። እግዚአብሔርን ይኸው ማዘር ትሙት በራሴ መንገድ የምሰራ ሰው ነኝ። በጣም ብዙ ፕላኖች አሉኝ፣ በጣም ብዙ ሀሳቦች አሉኝ። ቲክቶኩ እግዚአብሔርን ነው የምላችሁ። ቲክቶኩ በጣም ብዙ መስራት የምንችልበት ትልቅ አፕሊኬሽን ነው። በጣም ትልቅ አፕሊኬሽን ነው። ቲክቶክን በደንብ ከሰራንበት፣ ተጋግዘን ከሰራንበት ትልቅ ነገር የምንፈጥረበት ትልቅ አፕሊኬሽን ነው ጋይስ። በቃ ትልቅ አፕሊኬሽን ነው። ከተጋገዝን ከተባበርን እግዚአብሔርን በጣም ትልቅ አፕሊኬሽን ነው። በቃ ትልቅ ነገር መስራት የምንችልበት አፕሊኬሽን ነው። አቅሙን አላወቅነውም አሁን ድረስ። ስለዚህ በቃ ሁላችንም ተባብረን ተጋግዘን እንስራ እንጂ ለምን እርስ በርስ እንወጋጋለን? እግዚአብሔርን ለምን እንወጋጋለን እርስ በርስ? እኔ ቢልልኝ አንዱን ሰው አግዤ አንዱ ቢልለት አንዱን ሰው ተጋግዞ ብንወጣ ነው እንጂ ደስ የሚለው። አለበለዚያማ እግዚአብሔርን አይሆንም። ኤኒዌይስ እኔ አሁን ጆሲ ላይክ በዛ ወይ በእኔ ጆሲ ፔሬድ የመጣ ምናምን ሲሉ ሪፖስቱን ላደርገዋለሁ እኮ
ስለሚያስቀኝ ይስፈን በቃ ትስቃላችሁ በቃ። ግን ፕሊዝ በመድኃኒዓለም እንደው በእግዚአብሔር ልለምናችሁ የሆነ ነገር ሳረግ ከአዶናይ ጋር አታያይዙብኝ። የሆነ ነገር ስል ፕሊዝ በመድኃኒዓለም በቃ በእግዚአብሔር እኔ ይውላችሁ በግሌ እኮ ነገርኳችሁ የምደግፈውን ነገር ሲሰራ በግሌ ተነስቼ እኮ ያጨበጨብኩት እኔ ሲያሸነፍኩ ተነስቼ ነው ያጨበጨብኩት። አለቀ። እኔ ምንም አንድ ቀን ተገናኝቼ ከማላውቀው ሰው ጋር ትቀናለህ ምናምን ለምን እቀናለሁ? ስለዚህ ፕሊዝ በእግዚአብሔር እኔ በጣም ብዙ ልሰራቸው የማስባቸው ነገሮች አሉ። በራሴ በግሌ በጣም ብዙ ትላልቅ ነገር ነው የምሰራው። ታያላችሁ ከዚህ በኋላ የምሰራቸውን ቪዲዮዎች። እኔ የሆነ ነገር ስሰራ አንተ እንዲህ እንድትሉኝ አይደለም። በቃ ጥሩ ነገር ከሆነ ጎበዝ፣ መጥፎ ነገር ከሰራው ደግሞ ይሄ እናድርጋለን፣ አስተካክል ጆሲ። በቃ የምሰራው ስራ ጥፋት አጥፍታል፣ አስተካክል። በቃ አለቀ። እንደዛ ብትለኝ እቀበልሃለሁ። ሁሌ እኔ ልክ ነው የምሰራው ማለት አይደለም። በሆነ ባለማወቅ አንዳንዴ በልጅነት ብቻ በሆነ ነገር ልስት እችላለሁ፣ ልሳሳት እችላለሁ። ገብቷችኋል? ልሳሳት እችላለሁ። ሳጠፋ ደግሞ እግዚአብሔርን ጆሲ አጥፍተሃል፣ በቃ ጆሲ አጥፍተሃል፣ ጥፋት ሰርተሃል ብትሉኝ እግዚአብሔር እኔ በንጹህ ልቦና አቀበላችኋለሁ። በቃ አጥፍተሃል ብትለኝ እግዚአብሔርን ምኑ ጋር ነው ጥፋቴ ይላሉ። ጥፋቴን ታስረዳኛል፣ ይቅርታ እልሃለሁ። በቃ የዚህን ያህል ሰውን እግዚአብሔርን ነው የምላችሁ። እንደው አንዳንዴ ምን እላለሁ መሰላችሁ? እንደው ይህ ሁላ ህዝብ ባወቀኝ በአካል እንደው በተረዱኝ እላለሁ እግዚአብሔርን። በቃ በተረዱኝ እኔ የማስበውን የማወራውን አንዳንዴ አነጋገር አልችልም። ጌታን ነው የምላችሁ። በቃ አነጋገር ባለማወቅ ሜቢ አንዳንዴ ልስት እችላለሁ። ግን በቃ የሆነ አንዳንዴ ማውራት አለመቻል ይጎዳል። ማውራት ስትችሉ በምላሳችሁ ልደልሉ ትችላላችሁ ምናምን። ግን ማውራት ባለመቻል አንዳንድ ነገሮች ብዙ ነገር ይፈጠራሉ። አሁንም ዛሬም ነገም የምነግራችሁ ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። እዚህ ፊት ለፊት እንዲህ አብረው ቢሰሩ ምናምን ብለው ያላችሁ ሰዎች አሉ። እግዚአብሔርን የተናደዱ በጣም ብዙ ሰዎች አሉ። የእሱ መፈታት ከማንም በላይ ደስተኛ የሚያደርገው ቤተሰቦቹን ነው፣ እናቱን ነው። ከዛ በመቀጠል የሚወዱት የቅርብ ሰዎቹን ነው። አለቀ በቃ። ስለዚህ ለአንዴና ለመጨረሻ ጊዜ ምክንያቱም ለራሴ ራሱ ሼም ያዘ የሆነ ነገር ባረኩ ቁጥር አዶናይ እንደዚህ የሆነ ነገር እንዴ እሱንም ለምን ሊያልባል 10 የደጋግመን ስም እንድናነሳ ታረጋላችሁ? ሲቀጥል እንደው ቢልልን እንደው ተጋግዘን አሁን ለምሳሌ ለአርቲስት ሰለሞን ማለት ጋይ ሰለሞን እኔ በፊት የሆነ በሆነ ስራ አግኝቻቸው ነበረ። እግዚአብሔርን ነው የምላችሁ በጣም ጸዴ ሰው ናቸው። ሲቀጥል የአርት ሰው ናቸው። ረጅም ዓመት አርት ላይ የቆዩ ሰው ናቸው። እሳቸውን እንርዳ ሲል ገና ከትላንት ወዲያ ነው። እኔ 40 ምንጭ ነው ያለሁት። ላይቭ ራሱ አልገባውም እና ምን ሜንሽን ተረም ጌመሮች እሱ የሰጠው ቻሌንጅ ላይ አይሳተፉም። ምክንያቱም ዋናው እንትን ገና ሁለተኛ ቀን ነው። ስለዚህ ሁላችሁም ተባብረን ተጋግዘን ለእሳቸው መኪና እንዲገዛ እናድርግ። እሺ መኪና እንድንገዛ እናድርግ። ፌክ አካውንት ለስድብ ከምትጠቀሙበት ግቡና ብሩክ ሪል ስቴትን ፎሎ አድርጉት።